ወደ ላይ ነው የሚሄደኝ እና ታዲያ ቀን ሙሉ ሳትበላ ቀን ከሩታ ጋር እንዳንለያይ ያላችሁንም ፍላጎት አብዛኛዎቻችሁ አይቻለሁኝ። ጥቂት ቢሆንም ሌላ ነገር እንትን ያለው ማለት ነው። አብረሽ እንግዲህ ፈጣሪ ይርዳ። እንግዲህ ሩታ ከዚህ በኋላ ያው ምንነቷን ታውቃለህ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። የተከበራችሁ የዜዶ ቤተሰቦች በድጋሚ በአዲስ ቪዲዮ መጥቻለሁኝ። ያው እያወቅ ነው ያለነው ነገር ቢሆንም ያው አብርሃም አሁንም ከሄርሜላ ጋር መገኘት አልነበረበትም። ምንም ያክል ቢያመው ምንም ያክል እንትን ቢል ከእሷ ጋር መገኘት አልነበረበትም። ምክንያቱም በአሁን ባለበት ሰዓት ሩታን ይቅርታ ማግኘት አለበትና እስኪ ሄርሜላ ከህይወታቸው ውጪ የምትሉ ላይክ ሸር አድርጉ። በነገራችን ላይ አንዳንድ ነገሮች ሲሄዱብን ነው የምናውቀው እና አሁንም አብርሃም ከሄርሜላ ጋር ያለህን ግንኙነት አቋርጠህ ሩታን ለምነህ ብትታረቅ ነው የሚሻለህ። ምክንያቱም አለ ሩታ ህይወትህ አይሆንም እንዳየነው ከሆነ ማለት ነው። ሩታ በቃ የገንዘብህ ምንጭ፣ የህይወትህ ምንጭ፣ የሁሉ ነገር ምንጭ ናት። ስለዛ እንደምንም ብለህ የሩታን ይቅርታ አግኝተህ አብራችሁ የምትኖሩበት መንገድ ማመቻቸት ነው ያለባችሁ እና በነገራችን ላይ ጊዜው እየሄደብህ ነው። አሁንም ወደ ሄርሜላ ደግሞ ከነሱ ህይወት ወጥተሽ የራስሽን ህይወት ብትጀምሪ ነው የሚሻለሽ። ሄርሜላ በተለይ ለምን በቃ አብርሃም አለ ሩታ መኖር አይችልም። ታውቂያለሽ ደግሞ አንቺ ማለት ነው። እና በነገራችን ላይ በአሁን ሰዓት ወንዶች አብዛኞቻችሁ ባለትዳሮች ከሴት ጋር ግንኙነት የፈጠሩ ሴቶችን ፈጣጣ ወንዶችን ፈጣጣ በትዳራቸው ላይ ሌላ ሴት አምጥተው እየማገጡ፣ ኧረ በጣም ነው የሚገርመው። እኔ በተለይ እኔ ማለት ነው ይሄ ናሆም የሚባለው ናሆም እና ውቢት ታውቁታላችሁ የተወራቸው እና በጣም የሚዋደዱ ፍቅረኛሞች ነበሩ። አሁን በመካከላቸው አንድ ልጅ ገብታ ህይወታቸው እየበጠበጠች ነው ያለችው። እሱም ደግሞ ወደ ሌላው አድልተዋል እና እንደ ሄርሜላ እና እንደ አብርሽ ማለት ነው። እና እንደገና አሁንም ፋኒና ሳምሪ ኧረ ቢስሚላ በቃ በአሁኑ ሰዓት እኮ ትዳር እንድንጠላ በቃ ትዳር እንደዚህ ነው እንዴ ትዳር እንደዚህ ነው እንዴ የሚሉ እህቶች አሉ። ያላገቡ እህቶች ስንቶቻችሁ አላችሁ? እና እጅግ በጣም ይከብዳል። እንግዲህ ፈጣሪ ይርዳ። ያው ግን የእሷን ይቅርታ አግኝተህ የእሷን ፍቅር አግኝተህ አብረህን የምትኖሩበት ሰዓት አሁንም እንደገና አሞኛል በማለት ሰበብ ሄርሜላ ማጠጋት አልነበረብህም። አሁንም ስህተት እየሰራህ ነው ያለው እዚህ ጋር። ስህተት ከመስራትህ በፊት ወይም ቆም ብለህ ማሰብ አለብህ። እኔ ብዙ ነገር የሚያስፈልግህ ነገር አለ። ነገር ግን አለ ሩታ የሚሆንልህ አይመስለኝም። ምክንያቱም እንደዚህ ሆነክ እሷ ራሱ ብታይህ ያው አጠገብህ ያለችው ሌላ ሴት ናት፣ ሩታ ደግሞ ሌላ ቦታ ናት። ያ ስለሆነ ሩታ ምን ታስባለች በዚህ ሰዓት? ምንድን ነው የምትሆነው? ምንድን ነው በቃ ምን ይሰማታል ምናምን የሚለው ሀሳብ ግዴታ ራስህ እኮ ማወቅ አለብህ አብርሃም ማለት ነው። እና አንቺም ሄርሜላ ከነሱ ህይወት ወጥተሽ የራስሽን ህይወት ብትቀጥይ ነው የሚሻለሽ። ምክንያቱም የሰው ህይወት እየበጠበጥሽ ነው ያለሽው እዚህ ጋር ማለት ነው። የአብዛኛዎቻችሁ ትዳር የሚፈርሰው አለመተማመንና አለመፈቃቀር ነው። ግን አብርሃምና ሩታ በጣም ነው የሚዋደዱት የሚፋቀሩት። ነገር ግን አንቺ በህይወታቸው ስላለሽ ነው እንደዚህ የሆኑት ያሉት ማለት ነው። እና አብርሃም ደግሞ አንቺን መተው አይችልም፣ ሩታን መተው አይችልም። ታዲያ ከሁለት አንዳችሁ ግዴታ መምረጥ አለበት። እኔም ከህይወታቸው ወጥተሽ የራስሽን ህይወት የምትቀጥይበት መንገድ ብትመርጭ ነው የሚሻለሽ። ቆንጆ ነሽ፣ በቃ ሰው የፈለገውን የኔ ወንዶች ሲሮጡ ነው። ስለዛ አንቺ ከነሱ ህይወት ወጥተሽ ከነ ሩታና ከነ አብርሽ ህይወት ወጥተሽ የራስሽን ህይወት ብትጀምሪ ነው የሚሻለሽ። ምክንያቱም የሰው ህይወት እየበጠበጥሽ ነው ያለሽው እዚህ ጋር ማለት ነው። እና እሷ እርጉዝ ናት። በእርግዝናዋ ሰዓት ደግሞ ብዙ ነገር የሚያስፈልጋት ነገር አለ። ከጎኗ ሊሆን የሚገባ አብርሃም ነው እና ባለቤቷ ሊሆን የሚገባው ነገር ግን ያው እሷ ድል ሰጠው የምትፈልጊ ከሆነ አንቺ ከህይወታቸው ማውጣት አለብሽ።